የሆነውና በዮሐንስ ወንጌል ሌሎቹ ደቀ መዛሙርቱ ጌታን አይተነዋል ባሉት ጊዜ እርሱ ደግሞ የችንካሩን ምልክት በእጆቹ ካላየው፣ ጣቴንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም ያለው ደቀ መዝሙሩ ቅዱስ ቶማስ ክርስቶስ ወደ ዓለም ሁሉ ሄዱ ካላቸው በኋላ ከተጓዘባቸው ቦታዎች አንዱ ህንድ ነበር። በህንድ አገር ክርስትናን ሰበከ፣ ሰማዕትነትን ተቀበለ። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝት ፕሮግራማችን በህንድ አገር የሚገኘውና የሐዋርያው ቅዱስ ቶማስ ቅሪት የሚገኝበትና ከ500 ዓመታት በላይ ታሪክ ያለውን የቅዱስ ቶማስ ካቴድራል ባዚሊካን ልናስቃኛችሁ ወደድን። አብራችሁን ቆዩ። በፈረንጆቹ 1521 በህንድ ቦምቤ የነበሩት ፈረንሳውያን በአሁኑ ጊዜ ቼናይ ወደምትባለው ማድራስ ከተማ ሚስዮናውያንን ይልካሉ። የሚስዮናውያኑ ዓላማ በወቅቱ በአካባቢው ማህበረሰብ ዘንድ ወደ ደቡብ እስያ እንደመጣና የጌታችን ኢየሱስ ክርስቶስን ቃል እንደሰበከ የሚነገርለትን የሐዋርያው ቅዱስ ቶማስን ዘላቂ ማረፊያ መፈለግ ነበር። ሚስዮናውያኑ የቅዱስ ቶማስን ማረፊያ ቦታ ትኩረት ሳይሰጠው በማግኘታቸው በላዩ ላይ መቅደስ ለማነጽ ወሰኑ። የፖርቹጋል ንጉሥ ዳግማዊ ዮሐንስ ፍቃድና ድጋፍም ቤተክርስቲያን አንጸው በ1523 ተመረቀ። በዚህም የፖርቹጋል ካህናት መስዋዕተ ቅዳሴ ማሳረግ ጀመሩ። በፈረንጆቹ 1545 የኢየሱሳውያን ማህበር መስራቾች መካከል አንዱ የሆነው ቅዱስ ፍራንሲስ ዣቬር ይኸው በቅዱስ ቶማስ መቃብር ላይ የታነጸውን ቤተክርስቲያን በመጎብኘት ለአንድ ዓመት በአካባቢው ተቀመጠ። ከዚያም የወንጌል ስብከቱን በመቀጠል ወደ ታይዋን አቀና። ቅዱስ ፍራንሲስ ዣቬር በዚሁ ቤተክርስቲያን በነበረው ቆይታም ዘወትር ከመቃብሩ አጠገብ ይጸልይ እንደነበርም ይነገራል። በፈረንጆቹ 1606 የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ጳውሎስ አራተኛ የቅዱስ ቶማስ ማይላፖር አገረ ስብከት በመመስረት ለቤተክርስቲያኑ የካቴድራልነት ማዕረግ ሰጡት። የቅዱስ ቶማስ ቤተክርስቲያን የካቴድራልነት ማዕረግ ካገኘ ከሁለት ክፍለ ዘመናት በላይ ቆይታ በኋላ በፈረንጆቹ 1896 እንግሊዛውያን መልሰው ገንብተውታል። በዚሁ ጊዜም የቅዱስ ቶማስ መቃብርን በካቴድራሉ ማዕከል ላይ ትንሽ ማማ በመስራት መለያ አድርገውለታል። ከ60 ዓመታት በኋላ ማለትም በፈረንጆቹ 1956 ርዕሰ ሊቃነ ጳጳሳት ፒዮስ 12ኛ የአነስተኛ ባዚሊካነትን ማዕረግ ሰጥተውታል። የቅዱስ ቶማስ ካቴድራል ባዚሊካ በፈረንጆቹ 1986 ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ጎብኝተውታል። ቅዱስነታቸው የቅዱስ ቶማስ ካቴድራል ባዚሊካን በመጎብኘትም ይኸው የቤተ ክርስቲያን ቅኝት ፕሮግራም እስከተሰራበት ጥር 13 ቀን 2018 ዓ.ም ድረስ ብቸኛው ይህንኑ ካቴድራል ባዚሊካ የጎበኙት ርዕሰ ሊቃነ ጳጳሳት ናቸው። ባዚሊካው በፈረንጆቹ 2004 የህንድ ካቶሊክ ጳጳሳት ጉባኤ ብሔራዊ የንግደት ማዕከል አድርጎታል። የቅዱስ ቶማስ ካቴድራል ባዚሊካ የ19ኛው ክፍለ ዘመን የሥነ ሕንጻ ጥበብ የሚንጸባረቅበት ነው። የተለያዩ የእብነበረድ ድንጋዮችም ለዚሁ ቤተክርስቲያን ሕንጸት ጥቅም ላይ ውለዋል። ካቴድራል ባዚሊካው በአጠቃላይ 16 መስታወቶች እንዲሁም ተጨማሪ ያሸበረቁ 34 መስታወቶች የሚገኙበት ነው። ከነዚሁ ያሸበረቁ መስታወቶችም ዋናው የሚባለው ከመቅደሱ በላይ የሚገኘውና ቅዱስ ቶማስን እንደ ካህን ኢየሱስ ክርስቶስን ደግሞ እንደ ንጉሥ የሚያመላክተው ነው። የቅዱስ ቶማስ ካቴድራል ባዚሊካ ሁለት ትላልቅ ማሞች ይገኙበታል። ከነዚህም መካከል ትልቁና ከርቀት የሚታየው ባለ 45 ሜትር ከፍታው ማማ የደወል ማስቀመጫ ሆኖ የሚያገለግል ነው። ሌላኛው ማማም ከቤተ ክርስቲያኑ ማዕከላዊ ስፍራ በመነሳት የተሰራ ነው። ሁለተኛው ማማ ቅዱስ ቶማስ የተቀበረበትን ቦታ የሚያመላክተውና በእንግሊዞች የተሰራው ነው። ቤተ ክርስቲያኑ ካጠገቡ የጽሞና ጊዜ ለሚፈልጉ ምዕመናን ቤተ ጸሎት ይገኝበታል።
በቅዱስ ቶማስ ካቴድራል ባዚሊካ ከሚገኙ የሥነ ጥበብ ንዋየ ቅዱሳት መካከል ከፖርቹጋል ሊዝበን ከተማ ወደዚሁ ቤተክርስቲያን በፈረንጆቹ 1523 የመጣ የወርቅ ቀለም ከተቀባ እንጨት የተሰራ የእመቤታችን ቅድስት ድንግል ማርያም መንፈሳዊ ሐውልት ይገኛል። ይኸው ሐውልት ከቤተክርስቲያኑ መቅደስ በስተግራ በኩል ሲገኝ የማይላፖር እመቤታችን ወይም በአካባቢው ማህበረሰብ አጠራር ማይላይ ማታ ይባላል። የማይላይ ማታ እመቤታችን ዓመታዊ ክብረ በዓል በፈረንጆቹ ዲሴምበር ወር ውስጥ ይከበራል። ክብረ በዓሉን በዚሁ ቤተክርስቲያን ለአንድ ዓመት የቆየው ቅዱስ ፍራንሲስ ዣቬር እንዳስጀመረው ሲነገር በአሁኑ ጊዜ በልዩ ልዩ የጸሎት መርሃ ግብሮች በመቁጠሪያ ጸሎት፣ በንግደት፣ በውደትና በቡራኬ ይከበራል። በህንድ ታሚል ናዱ ግዛት ቼናይ ከተማ በሚገኘው የቅዱስ ቶማስ ካቴድራል ባዚሊካ ውስጥ ሌሎች በርካታ ንዋየ ቅዱሳት ይገኛሉ። ከነዚህ መካከል በደቡብ እስያ ወንጌልን የሰበከውና ሰማዕትነትን የተቀበለው የሐዋርያው ቅዱስ ቶማስ አጥንቶችና ሰማዕትነትን የተቀበለበት የጭንቅላት ጦር እንዲሁ በዚሁ ካቴድራል ባዚሊካ ይገኛል። ከዚህም በተጨማሪ የሌላኛው ሐዋርያ ቅዱስ በርተሎሜዎስ ቅሪቶች በዚሁ ይገኛሉ። በቤተ ክርስቲያኑ አንድ ዓመት የቆየው የቅዱስ ፍራንሲስ ዣቬርና ሰማዕቷ የሮማ ፊሎሜና ቅሪቶች በዚሁ ካቴድራል ባዚሊካ ከሚገኙት መካከል የሚጠቀሱት ናቸው። በውስጡ ከሐዋርያው ቅዱስ ቶማስ ዘላቂ ማረፊያ በተጨማሪ የሌሎች ብፁዓን ጳጳሳት፣ ካህናትና ፖለቲከኞች ዘላቂ ማረፊያዎች ይገኛሉ። የቅዱስ ቶማስ ካቴድራል ባዚሊካ የቅዱሱን ዘላቂ ማረፊያ ለመፈለግ በሚል ከዛሬ 500 ዓመታት በላይ በፊት በፖርቹጋል ሚስዮናውያን የተጀመረው ፍለጋና የቤተ ክርስቲያን ሕንጸት ቀጥሎ በእንግሊዛውያን ዳግም እስከ መታነጽና በአሁኑ ጊዜም በህንድ ከሚገኙ ብሔራዊ የንግደት ስፍራዎች መካከል አንዱ መሆን የቻለ ነው። ካቴድራል ባዚሊካው በአሁኑ ጊዜ የማድራስ ማይላፖር ሀገረ ስብከት ሊቀ ጳጳስ መቀመጫ በመሆን ከ500 ዓመታት በላይ የቤተ ክርስቲያን ምስጢራት መስጠት ሂደቱን እያስቀጠለ ይገኛል። የቅዱስ ቶማስ ካቴድራል ባዚሊካ ባለው ታሪካዊና ሃይማኖታዊ ፋይዳም በበርካታ ጎብኚዎች ከሚጎበኙት የካቶሊክ አብያተ ክርስቲያናት መካከል አንዱ ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝታችን በህንድ ሀገር ከሚገኙ የካቶሊክ አብያተ ክርስቲያናት አንዱ የሆነውን በቅዱስ ዮሐንስ ጳውሎስ ዳግማዊ የተጎበኘውንና በህንድ ከሚገኙ ብሔራዊ የካቶሊክ የንግደት ስፍራዎች መካከል የሚመደበውን እንዲሁም የሐዋርያው ቅዱስ ቶማስና ቅዱስ በርተሎሜዎስን ጨምሮ የሌሎች ቅዱሳን ቅሪቶች የሚገኙበትን የቅዱስ ቶማስ ካቴድራል ባዚሊካን ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት ፕሮግራም እስከምንገናኝ ቸር ያቆየን በማለት በዚሁ ተሰናበትን።